የኬንያና የኢትዮጵያ መንግስታት ኢትዮ ቴሌኮምንና ሳፋሪኮምን በጋራ ለመደገፍ መስማማታቸውን ለአንድ ቀን ይፋዊ የሥራ ጉብኝት ወደ ኢትዮጵያ የመጡት የኬንያው ፕሬዝዳንት ዊሊያም ሩቶ ገለጹ። ዲጂታል ኢትዮጵያ 2030 ስትራቴጂ ብቻ ሳይሆን እንደ ሀገር ለራሳችን ያበረከትነው የቴክኖሎጂ ቃል ኪዳን ነው ሲሉ የደቡብ ትብብር የኢኖቬሽን ቴክኖሎጂ ዘርፍ ኃላፊ የሆኑት ዶክተር ሹመቴ ግዛው ገለጹ። ቡርኪና ፋሶ፣ ማሊና ኒጀር በመከላከያና ደህንነት ላይ ስምምነት አደረጉ። ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የሐሳብ ሚዲያ ወዳጆች፣ ከዚህ ሰዓት ጀምሮ ከሀገር ውስጥና ከውጪ ከተሰሙ አበይት ጉዳዮች ውስጥ የመራረጥናቸውን እያጋራናችሁ ቆይታ እናደርጋለን። አብሬያችሁ ቆይታ የማደርገው ቴድሮስ ብርሃኑ ነኝ። አብራችሁን ቆዩ። የኬንያና የኢትዮጵያ መንግስታት ኢትዮ ቴሌኮምንና ሳፋሪኮምን በጋራ ለመደገፍ መስማማታቸውን ለአንድ ቀን ይፋዊ የሥራ ጉብኝት ወደ ኢትዮጵያ የመጡት የኬንያው ፕሬዝዳንት ዊሊያም ሩቶ ገለጹ። የአፍሪካ ቀንድ ሰላምና ጸጥታ እንዲሻሻል ኬንያና ኢትዮጵያ የሚያደርጉትን ትብብር አጠናክረው እንደሚቀጥሉም የገለጹት ፕሬዝዳንት ሩቶ ለጠንካራ ኢኮኖሚያዊ ትስስር፣ ዲጂታል እድገትና የጋራ ብልጽግና ባለን የጋራ ራዕይ ላይ ተመስርተን ለቀጠናው መረጋጋት፣ ለንግድና ለአፍሪካዊ መፍትሄዎች ያለንን የጋራ ቁርጠኝነት በድጋሚ አረጋግጠናል ነው ያሉት። በጉብኝታቸው ከጠቅላይ ሚኒስትር አብይ አህመድ ጋር በቁልፍ ጉዳዮች ላይ መወያየታቸውን ያነሱት ፕሬዝዳንቱ ኢትዮ ቴሌኮምንና ሳፋሪኮምን በጋራ ለመደገፍ መስማማታቸውንም አመልክተዋል። ሁለቱ ተቋማት በቀጠናዊ ገበያ ውስጥ ያሉትን ስትራቴጂካዊ የጋራ ኢንቨስትመንት እድሎች በአግባቡ ለመጠቀም ወሳኝ ፋይዳ ያላቸው መሆኑን የገለጹት ፕሬዝዳንት ሩቶ ኢትዮ ቴሌኮምና ሳፋሪኮም ከኬንያና ከኢትዮጵያ መንግስታት ሙሉ ድጋፍ በሚያገኙባቸው ጉዳዮች ላይ መስማማታቸውን በማህበራዊ ትስስር ገጻቸው ላይ ነው ያሰፈሩት። በተመሳሳይ ውይይቱን አስመልክቶ ጠቅላይ ሚኒስትር ዶክተር አብይ አህመድ ባስተላለፉት መልእክት የሁለትዮሽ ግንኙነት በሚጠናከርበት ሁኔታ ላይ እንዲሁም በአፍሪካ ቀንድ ሰላምና ጸጥታ ጉዳዮች ላይ ሐሳብ ተለዋውጠናል ማለታቸው የሚታወስ ነው። በደረስንበት የቴክኖሎጂ ዘመን የአንድ ሀገር ብሔራዊ ደህንነትና ጥቅም የሚረጋገጠው የሀገርን የዲጂታል ምህዳር መቆጣጠር ሲቻል ነው ተባለ። የዲጂታል ኢትዮጵያ 2030 ስትራቴጂ ይህን አቅም በሁለንተናዊ ዘርፎች ከፍ ማድረግ የሚያስችልም ነው ተብሏል። ስትራቴጂዎቹ ኢትዮጵያን በቴክኖሎጂ ወደፊት ለማስፈንጠር የሚያስችሉ መፍትሄ አመንጮች ናቸውም ተብሏል። ይህም የዲጂታል 2030 ስትራቴጂ እውን እንዲሆን የተቀመጡ ግቦችን ማሳካት ቁልፍ መንገድ የሚከፍት ስለመሆኑም ተገልጿል። የደቡብ ትብብር የኢኖቬሽንና ቴክኖሎጂ ዘርፍ ኃላፊ የሆኑት ዶክተር ሹመቴ ግዛው ከኢቲቪ ጋር በነበራቸው ቆይታ ዲጂታል ኢትዮጵያ 2030 ስትራቴጂ ብቻ ሳይሆን እንደ ሀገር ለራሳችን ያበረከትነው የቴክኖሎጂ ቃል ኪዳን ነው ብለዋል። ስትራቴጂው አብዛኛውን ማህበረሰብ ክፍል በማሳተፍ በቴክኖሎጂ ብቁ እንዲሆኑ የሚያስችልና ተቋማትን ተጠቃሚ ያደረገ የቴክኖሎጂ ምህዳር መገንባት ዓላማ ያደረገ ነው ሲሉም ገልጸዋል። የኢትዮጵያ ማህበረሰብ ታሳቢ ያደረገ ቴክኖሎጂ ማቅረብ እንደሚገባውም የጠቀሱት ኃላፊው እንደ 5 ሚሊዮን ኮደርስ ስልጠና መሰል ተግባራትን በማከል ወጣቱን ታሳቢ ያደረጉ ስራዎች እንደሚሰሩም አመልክተዋል። ሴቶችን፣ አካል ጉዳተኞችን እንዲሁም በገጠር ያለውን ማህበረሰብ በማካተት ፍትሃዊ ተደራሽነትን እንደሚያረጋግጥም አያይዘው ተናግረዋል። ዓለም አቀፍ ደረጃቸውን የጠበቁ ስልጠናዎችን እንዲያገኙ እንደሚያግዝም ዶክተር ሹመቴ ግዛው ጠቁመዋል። ዘመናዊ የእርሻ መሳሪያ የመጠቀም ባህልን በማሳደግ አርሶ አደሩ የሚያጋጥመውን የምርት ብክነት መቀነስ የሚያስችሉ ውጤታማ ተግባራት እየተከናወኑ መሆኑን ግብርና ሚኒስቴር አስታወቀ። በግብርና ሚኒስቴር የሰብል ልማት መሪ ስራ አስፈጻሚ ኢሳያስ ለማ ለኢዜአ እንዳሉት በ2017-18 የመኸር ወቅት 20.5 ሚሊዮን ሄክታር መሬት በሰብል ለመሸፈን እቅድ ተይዞ ወደ ስራ ተገብቷል። በተሰሩ የተቀናጀ የግብርና ልማት ስራዎች 20.9 ሚሊዮን ሄክታር መሬት በሰብል መሸፈን እንደተቻለም ተናግረዋል። በግብርና ሜካናይዜሽን ስርዓት የሰብል ምርታማነትን ለማሳደግ የተከናወነ የእርሻ መሳሪያና የግብአት አቅርቦት ስራ ከ12 ሚሊዮን ሄክታር መሬት በላይ በኩታ ገጠም ሰብል መሸፈኑን አስረድተዋል። በሰብል ከተሸፈነ የመሬት ገጽታ ላይ 653 ሚሊዮን ኩንታል ምርት ለመሰብሰብ በተያዘው እቅድ መሰረት በቆላና ወይና ደጋ አካባቢ ውጤታማ ምርት የመሰብሰብ ስራ እየተሰራ መሆኑን ገልጸዋል። በዚህም በአገር አቀፍ ደረጃ በእስካሁኑ ሂደት 14 ሚሊዮን ሄክታር መሬት ላይ የነበረ ሰብል መሰብሰቡን ጠቁሞ ተሰብስቦ ከተወቃ ሰብልም 322 ሚሊዮን ኩንታል ምርት ወደ ጎተራ መግባቱን አስታውቀዋል።
ኮምባይነርና ዘመናዊ የእርሻ መሳሪያ የመጠቀም ባህል በማሳደግ አርሶ አደሩ የሚያጋጥሙን የምርት ብክነት ለመቀነስም ከአጨዳ እስከ ጎተራ ድረስ ውጤታማ ስራ እየተሰራ መሆኑንም ገልጸዋል። አርሶ አደሩ የሰበሰበው ሰብል ጉዳት እንዳይደርስበት በፕላስቲክ ማዳበሪያ፣ የብረት ጎተራና ዘመናዊ የምርት ማከማቻ መጋዘን እንዲጠቀም እየተደረገ እንደሚገኝም ተናግረዋል። በቀጣይም አርሶ አደሩ በቀሪ የሰብል መሰብሰቢያ የመኸር ወራት የደረሱ ሰብሎችን በአግባቡ በመሰብሰብ የምርት ብክነትን መቀነስ እንደሚያስፈልግ መልእክት አስተላልፈዋል። በኦሮሚያ ክልል ሰሜን ሸዋ ዞን አርሶ አደሮችም በሜካናይዜሽን የእርሻ ስርዓት በሰብል የተሸፈነ ማሳቸውን በዘመናዊ የግብርና ማሽነሪ በመታገዝ ምርታቸውን የመሰብሰብ ስራ እያከናወኑ እንደሚገኙ ገልጸዋል። ሳውዲ አረቢያ ሪያድ የሚገኘው የኢትዮጵያ ኤምባሲ በኮንትራት ወደ ሀገሪቱ በመሄድ እየሰሩ የሚገኙ ኢትዮጵያውያን ከጠፋችሁ የተሻለ ስራ አለ በሚሉ አካላት እንዳትታለሉ ሲል ማሳሰቢያ ሰጥቷል። በርካታ ኢትዮጵያውያን በመታለል ወይንም ችግር ሲገጥማቸው ከኮንትራት ጥለው በመጥፋት የተለያዩ የአካልና ስነ ልቦና ጥቃት እየተጋለጡ ይገኛሉ ያለው ኤምባሲው የሳውዲ አረቢያ መንግስት የስራ ህግጋትን ተላልፈው በሚኖሩ ነዋሪዎች ከፍተኛ የሆነ የህግ ቁጥጥር ማድረግ መጀመሩን አስታውቋል። ኤምባሲው በርካታ ኢትዮጵያውያን በቁጥጥር ስር እየዋሉ እንደሚገኙም ጠቅሷል። ባለፉት 2 ሳምንታት ብቻ የሀገሪቷን ህግ ተላልፈው የሚኖሩ 19500 ስደተኞች በህግ ቁጥጥር ስር መሆናቸውን የሳዑዲ ጋዜጣ ማስነበቡን ያነሳው ኤምባሲው ከነዚህም ውስጥ 57 በመቶ ኢትዮጵያውያን እንደሆኑም ገልጿል። ስለሆነም ዜጎች ከአሰሪዎቻቸው በመጥፋታቸው ምክንያት ለተለያዩ ጾታዊ ጥቃት፣ ለጉልበት መበዝበዝ፣ ለገንዘብ መካድ፣ ለስነ ልቦና ጉዳት፣ በአጠቃላይ ለአላስፈላጊ እንግልት እየተዳረጉ ነው ብሏል። ኤምባሲው ጨምሮም ህጉን ጠብቀው ስራ እየሰሩ የሚገኙ ኢትዮጵያውያን አስቸጋሪ ሁኔታ ከገጠማቸው ለኤምባሲው በማመልከት ወይም በአካል በመቅረብ አስፈላጊውን ድጋፍ ማግኘትና መብታቸውን ማስከበር ይችላሉም ነው ያለው። የተከበራችሁና የተወደዳችሁ የሐሳብ ሚዲያ ቤተሰቦች አብራችሁን በመሆን መረጃዎቻችንን እየሰማችሁ ስለሆነ እናመሰግናለን። አሁን ከውጪ መገናኛ ብዙሃን ካገኘነው መረጃ አንድ እናገራችሁ። ቡርኪና ፋሶ፣ ማሊና ኒጀር በመከላከያና ደህንነት ላይ ስምምነት አደረጉ። የሲቪል መንግስቱን በመጣል ወታደራዊ መንግስት የመሰረቱት ሶስቱ የሳህል ህብረት ሀገራት የጋራ የሆነ የልማት ባንክ ማቋቋማቸውንም ይፋ አድርገዋል። አደም ያሲን ተጨማሪ ያለው The force is the latest in a series of measures by Burkina Faso, Mali and Niger to achieve closer integration. ሁለተኛው የዓለም ጦርነት በፈረንሳይ የተገዙት አገሪቱ በምድራቸው ውስጥ ያስቀመጠቻቸውን ወታደሮች እንድታስወጣ ያደረጉት ከኢኳስ በመውጣት የራሳቸውን የሳህል ህብረት የመሰረቱት ቡርኪና ፋሶ፣ ማሊና ኒጀር በኢኳስ ላይ የነበራቸውን ጥገኝነት ለመቀነስ ያለመ የጋራ አዲስ ስምምነት ተፈራርመዋል። በመከላከያ ደህንነት፣ በልማት፣ በመገናኛና በጸረ ሽብርተኝነት ላይ ያተኮረ የጋራ ስምምነት የተፈራረሙት ሶስቱ የሳህል ሀገራቶች ይህንን ስምምነት ያደረጉት ከምዕራባውያን ሀገራቶች ጋር ውጥረት ውስጥ በመግባታቸው ምክንያት እንደሆነ አፍሪካ ኒውስ ዘግቧል። ከአንድ ቀን በፊት በማሊ ዋና ከተማ ባማኮ ተሰብስበው ውይይት ያደረጉት የሶስቱ ሀገራት ወታደራዊ መሪዎች ሽብርተኝነትን ለመዋጋት የጋራ ወታደራዊ ኃይል እንደሚያቋቁሙ አስታውቀዋል። መቀመጫውን በኒጀር ኒያሚ ያደረገው የሶስቱ ሀገራት የጋራ ጦር ቁጥሩ 5000 እንደሚሆን የተገለጸ ሲሆን ጦሩን የቡርኪና ፋሶ ጄኔራል ዳውዳ ትራውሬ እንደሚመራው ቲአርቲ ወርልድ ዘግቧል። ጦሩ ከአልቃይዳና ከሌሎች አሸባሪዎች ጋር ግንኙነት ባላቸው የታጣቂ ኃይሎች ላይ እርምጃ በመውሰድ የህብረቱን ደህንነት እንደሚያስጠብቅም ተገልጿል። የጋራ ጦሩን አስመልክቶ የጋራ መግለጫ ወጡት የሶስቱ ሀገራት መሪዎች ውሳኔው የጸጥታ ትብብርን ለማጠናከር፣ ድንበሮችን ለመጠበቅ፣ የሳህል መረጋጋትን ለማረጋገጥና ወታደራዊ አቅምን ለማሳደግ ቁልፍ እርምጃ መሆኑን ይፋ አድርገዋል። በባለፈው ዓመት የማሊውን ፕሬዝዳንት ኮሎኔል አሲሚ ጎይታን የሳህል ህብረት ፕሬዝዳንት አድርገው የመረጡት ሶስቱ ሀገራቶች በያዝነው ሳምንት ህብረቱን የሚመራውን አዲስ ፕሬዝዳንት እንደሚመርጡም ተገልጿል። ዜጎቻቸው ያለ ቪዛ እንዲንቀሳቀሱና የጋራ የባቡር መስመር ለመዘርጋት ስምምነት ያደረጉት የህብረቱ አባላት በመካከላቸው ነጻ የንግድ ስምምነትን መፍጠር ችለዋል። ከቀናት በፊት በባማኮ ውይይት ያደረጉት የቡርኪና ፋሶ፣ ማሊና ኒጀር የፋይናንስ ሚኒስትሮች የጋራ የልማት ባንክ ያቋቋሙ ሲሆን ባንኩ የመሰረተ ልማት፣ የኢነርጂና የምግብ ስርዓቶችን ለማጠናከር የገንዘብ ድጋፍ እንደሚያደርግም ተገልጿል። በአሁኑ ወቅት ባንኩ ምን ያህል ካፒታል እንዳለውና ማን እንደሚያስተዳድረው በይፋ የወጣ መረጃ የሌለ ሲሆን የውጭ ሀገሮች እንደሚቀበልና እንደማይቀበል አልተገለጸም። እንደ ኔቶ አይነት የጋራ ጦር በማቋቋም የሀገራቸውን ደህንነት ማስጠበቅ የፈለጉት ልማታቸውን ለማጠናከር የልማት ባንክ የመሰረቱት ቡርኪና ፋሶ፣ ማሊና ኒጀር በአሁኑ ወቅት ተደራራቢ ተግዳሮቶች እያጋጠሟቸው እንደሆነ አፍሪካን ሰስቴኔቢሊቲ የተሰኘው ድረገጽ ይፋ ያደረገ ሲሆን ሀገራቶቹ ደካማ መሰረተ ልማት እንዳላቸው ማስታውቋል። የህብረቱ አባላት በጋራ ያቋቋሙትን ባንክ አስመልክቶ አስተያየታቸውን የሰጡት አንድ ባለስልጣን ባንኩ በመንገድ፣ በግብርና፣ በምግብ ዋስትና፣
በኢነርጂ ማመንጨትና በድንበር ተሻጋሪ ግንኙነቶች ላይ እንደሚያተኩርም ተናግረዋል። ትልቅ የኃይል እጥረት እንዳለባቸው የሚነገርላቸው ሶስቱ ሀገራቶች እያጋጠማቸው የሚገኘው የኃይል እጥረት የኢንዱስትሪ እድገት እንደሚገድብና የምግብ ዋጋ ንረት እንደሚያባብስም ተገልጿል። እንደ ምዕራብ አፍሪካ ልማት ባንክ ሶስቱ ሀገራት በየዓመቱ በቢሊዮን የሚቆጠር ዶላሮችን ለባንኩ የማሰባሰብ ጉዳይ ጥያቄ ውስጥ የገባ ሲሆን የባንኩ መስራቾች የመጀመሪያ ገንዘባቸው እንዳዋጡና ነገር ግን ገንዘቡ ምን ያህል እንደሆነ ከመግለጽ መቆጠባቸው ተገልጿል። የአፍሪካ ልማት ባንክ አህጉሪቱ 100 ቢሊዮን ዶላር የሚደርስ የመሰረተ ልማት እጥረት እንደሚያጋጥማት ያስታወቀ ሲሆን ሶስቱ የሳህል ሀገራቶች ይህ እጥረት እንደሚያጋጥማቸው ከወዲሁ ቅድመ ግምቶች እየተቀመጡ ይገኛል። ውድ የሀሳብ ሚዲያ ቤተሰቦች ለዛሬ ያሰናዳንላችሁ የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ እናመሰግናለን። በቸር ቆዩን።